በለው አብርሽና ሄርሜላ አዲስ ሮማንቲክ ኦ ማይ ጋድ በለው የሰው ባል የምትቀሙ ሴቶች ነፍሳቸው ሃይማር። በመጀመሪያ ደረጃ አብርሽ የብሩክን ጃኬት መልስለት፣ በህግ አምላክ ፍርድ ቤት ሄደን ሳንከስ መልስለት። የብሩክን ጃኬት መልስለት። አንተ ቆይ በተወሶ ጃኬት ነው እንዴ ከሄርሚ ጋር ፎቶ የምትነሳው? በፈጣሪ ስም። ሲቀጥልና ሲቀጣጥል ደግሞ ማለት ነው ሩታን ልበቀላት ነው እያልክ ነው እንዴ? ምን ነው አንተ? ምን ነው የልጅን እናት ለመበቀል በጣም ቸኮልክ? የምን በቀል ነው የምታወራው? ሲጀመር እሷ እኮ ትታለች፣ አባቱ ትታለች። ከስንት ሰው ጋር የተጋጋጥክ ስንት ዋጋ ከፍላለ ምናምን ነበር። በነገራችን ላይ እንደ አብርሽ በሴት ልጅ ህይወት የተጫወተ ወንድ የለም። የምር እኛን እኮ በጣም ነው ያራከሰን ያዋረደን። አብርሽ የኛ ጀግና ምናምን የምትሉ ሰዎች ማለት ነው ምንድነው ሴትን እንደዚህ የሚያሰድብ ስራ እየሰሩ ጀግንነት አለ እንዴና? እንደ አብርሽ በሴት ልጅ ህይወት የቀለደ የተጫወተ የለም። እኔ ሩታ ማለት ነው አንዳንዴ ይህን በዚህ ልክ ራሱ መታገስ የለባችሁም። እኔ ሴቶች እኮ ብዙ ጊዜ ሩታ ማለት ነው በፊት በጣም ነበር መወዳት፣ ግን እናትና አባቷን ተሳድባ ሄዳ ምናምን ከሱ ጋር ስትሆን በሱ ምክንያት ሲሰደቡ አብራ ከሱ ጋር ሆና እንደዚህ ስትላቸው ያኔ ነው በቃ የመጨረሻ የደበረችኝና አሁን ወደ ቤተሰቦቿ ተመልሳለች፣ ታስተካክላለች። ጎበዝ አሁን ላይ ያለችበት ጎበዝ። ምክንያቱም ያን ያክል ዋጋ መክፈሏ ያን ያክል ለሱ ብላ ብዙ ነገር ማድረጓ እንድትናቅ አድርጓታል። አሁን ይሄን ሁሉ ነገር ሊያደርግባት የቻለው ትወደኛለች፣ ታፈቅረኛለች፣ የትም አትሄድም ብሎ በማሰብ ነው። እሷ ግን አሁን ላይ አይተው የመጨረሻ ምርር ብሏታልና አንተ በምንም መንገድ ልትበቀለት አትችልም ሲጀመር ማለት ነው። አንዳንድ ወንዶች ሴት የምትቀና ይመስላችኋል። ከብዙ ሴት ጋር ስታያችሁ አትቀናም። የመጨረሻ ለእናንተ ያላት ቦታ እየቀነሰ እየጠላችህ ምናምን ነው የምትሄደውና አሁን ነገር ሩታም ሌላ ቆንጆ ወንድ ጋር ትመጣለች። ይህን ማወቅ አለብህ። ምክንያቱም እንደውም ሩታ እንደወለደ ሴት ምናምን አልተንዘፋዘፈችም ምናምን በጣም ቆንጆ ሆናለች። እንደውም ከወለደች በኋላ የበለጠ አምሮባታል፣ ሽንቅጥቅጥ ብላለች። ስለዚህ እሷ ከብዙ ወንድ ጋር መስራት ትችላለች። ምንም መበቀል ሁሉ አይጠበቅብም። ራስ መግማማት ትችላለህ። እና እንደዚህ የሴት ልጅ ክብር ዝቅ የምታደርጉ ሰዎች በጣም ነው የምትገርሙት። ሲቀጥል ሴቶቹ ራሱ ምን አይነት ባለጌስ ጋጠወጥ በቃ ምን አይነት ቤተሰብ ቢያሳድጋችሁ ነው እንዴት የልጅ አባት ላይ ሄዳችሁ ፊት ብላችሁ ወዳለሁ አፈቅራለሁ እያላችሁ እሱ ወደማይፈልገው ቦታ እንዲሄድ የምታደርጉ ሴቶች ራሱ ሄርሜላ የምትባለው ምን አይነት ባለጌ እንደሆነች ፈጣሪ ወቆ ብቻ። እና ምንም ቢሆን አብርሽዬ ሩታን መበቀልህን ብትተው ጥሩ ነው። ምክንያቱም የልጅህ እናት ናት፣ ልጅ ወልዳለች። ሄርሜላም ነገ እንደ ሩታ ስታረግዝ ስትወልድ ልታስጠላክ ስለምትችል ከመጀመሪያ ጋር ብዙ ዋጋ ከከፈለችልህ ሴት ጋር ብትሆን እንደኔ ምርጫዬ እሱ ነው። ምክንያቱም ሩታ ለአብርሽ መጥፎ ሰው ናት ብዬ አላስብም። ብዙ ነገር ቀይረዋለች። ከሷ ጋር ሲሰሩ ነው ብዙ ተመልካች ያገኙት ምናምን። እሷ ተጎድታለች እንጂ ሩታ ሲጀመር አብርሽን አልወዳቸውም። ምክንያቱም እሷ ቤተሰቧን ጥላ ሄደች፣ ተሰደበች፣ ምን ተባለች። በጣም ብዙ ክብሯን የሚነካ ነገር ሲደረግባት የነበረ እሷ ናት እንጂ እሷ አይደለም። ስለዚህ መበቀል ያለባት እሷ እንጂ አንተ አይደለህም። እና ደግሞ ከሴት ጋር በመሆን አይደለም ሩታን የምትበቀላት፣ መበቀል ያለብህ እና አብርሽዬ እንደ ሩታ አይነት ዋጋ የከፈለልህን ሴት መበቀል ሳይሆን የነበረብህ መንከባከብ፣ የራስ ማድረግ ምናምን ነው። አንተ ከሴት ጋር በተለጣጠፍ ቁጥር እሷ ተስፋ እየቆረጠች ላንተ ያላት አመለካከት እየተቀየረ ይመጣል እንጂ ሌላ ምንም ነገር ልትሆን አትችልም። መስራት ትችላለች፣ ወልዳለች፣ ከእናቷ ጋር ትሰራለች። ግን ደግሞ የሚያምረው ልጅ ወልዶ ከአባቱ ጋር ሆኖ እሷም ደስተኛ ሆና መኖር ነው ደስ የሚለው እንጂ አባት ለብቻ እናት ለብቻ ሆኖ ድጋ አለባቸው ብዬ አላስብም። ሲቀጥል ውሃ ስለደፋችበት ነው እንግዲህ ከዛ በኋላ ነው ሄድኩኝ ምናምን ብዙ ነገር እያደረገ ያለው ሲጀመር እርጉዝ ሆና ቼክም አላረካት አይደለ? ስትወልድ ነው የሄድከው ሲወለድ በዛ ሁሉ ፕሮሰስ ብቻዋን ያሳለፈችው ምናምን። እኔ እንደውም ውሸት ሁሉ ነበር የመሰለኝ በቃ የሚታረቁ ምናምን። ግን ሩታ በጣም ያየችበት በጣም መጥፎ የሆነ ነገር አለ፣ ወይም አይተው ሰልችቷታል። እና ሩታ አሁን ላይ አብረሽ ጋር የምትቀጥል አይመስለኝም በጭራሽ። አብሮ መሆን አትፈልግም። ምን ወዳ አይደለም እንደዚህ ታደርጋለች ብዬ የማስበው። ምክንያቱም አይተው በጣም የሚያስጠላ ባህሪ፣ ማይቀየር ባህሪ ያለው ነው የሚመስለኝ አብርሽና አብርሽ የሚያስበው ገንዘብ ያስመጣለት ብቻ። ገንዘብ የሚያመጣ ነገር ከሆነ
ምንም ነገር ይሰራል፣ ምንም ነገር ያደርጋል። ዝም ብሎ እንደዚህ ለገንዘብ የሚሮጥ ሰው ደግሞ መቼም አብሯችሁ ክብራችሁ ሊያስጠብቅላችሁ አይችልም። የሆነ ሰዓት ገንዘብ የሚያስገኝለት ነገር ሲያገኝ ይሄዳል፣ ይቀየርባቸዋልና አብርሽ ሩታን መበቀል ሳይሆን ያለብህ መንከባከብ ነው። ሲቀጥል በምንም መንገድ ልትበቀላት አትችልም። አንተ ሴት በቃየርክ ቁጥር የአንተ ክብር ዝቅ እያለ እየወረደ ነው የሚሄደው። አሁን እቺ ሄርሜላ ተብዬዋ ልክ እንደወደደችህ እንዳፈቀረች ታስመስላለች፣ ግን ወዳህ ላይሆን ይችላል። ለራሷ ለመታወቅ ለመፈመስ ብላ የሰው ትዳር ትበጠብጣለች። የራሷ ዩቲዩብን ትሸቅላለች፣ ትሰራለች፣ በአንተ ምክንያት ትታወቃለች። የራሷ ህይወት ሊኖራት ይችላል። ግን በኋላ አንተ ከሁለት አንድ ያጣር የምትሆነው አንደኛ ሩታ ይህን በምታደርገው ነገር ተደብራ ጥላት ሄዳለች። ሌላ ሰው ጋር ህይወትም ልትመሰርት ትችላለች። በነገራችን ላይ ሴት ብሄድ ሴት ይመጣል፣ ወንድ ብሄድ ወንድ ይመጣል። ሲጀመር የተገፋ ሰው ምንም እንደማይጎዳ ማወቅ አለብህ። እሷን አሁን ብትገፋት ልበቀን ነው ብለህ ሴት ጋር ብትመጣ ነገ እሷ ወንድ ጋር መምጣቱ አይቀርም። ይህን ማወቅ አለብህ። ስህተቱ መጀመሪያ የሩታ ነው፣ ምንም ጥያቄ የለውም። ለሱ ዝቅ ማለት የለባትም ነበር፣ ክብሯን ማስጣል የለባትም ነበር። ዞራ ቤተሰቦቿ ጋር መሄዷ ላይ ቀር መጀመሪያም የቤተሰቦቿን ክብር ማስነካት የለባትም ነበር። ያ ሁሉ ግን አልፏል። ኦልሬዲ ባለፈ ነገር አንወቅሳትም። አሁን ላይ ግን ጥፋተኛ አብርሽ ነው። ገባቸው? የሩታን ልበቀላው ምን ማለት ነው? ምን ማለት ነው? የልጅን እናት መበቀል ማለት እኮ ረብስ ወንዶች ግን በጣም የምትገርሙ ፍጥሮች ናችሁ፣ እውነትም ማለት ነው። እና ይሄን ያክል ዋጋ የከፈለችን ልጅ ብዙ ነገር ያደረገችልን የሆነችልን ልጅ መበቀል የለብህም። ሄርሜላ ደግሞ ሴት ነሽ፣ አንቺም ነገ ባንቺ ይሄ ነገር እንዲደረግብሽ ማትፈልጊም በሰው ላይ ማድረግ የለብሽም። እና እንደዚህ ለጠፍጠፍጠፍ በግድ አስገድዳ እኮ ነው እየደፈረችው ያለችው። እንዲሁ ልጁን እኮ በግድ እኮ ነው። እና እሷ አንተ ስለፈለክ ነው እሷ እንደዚህ እንድትሆን ያደረካት አንተ ራስ ነህ። አንዳንዴ ነው ሄርሜላ ላይም አልፈርድም። ለምን እሱ ነው በቃ እንደዚህ እንድትሆን እድል ሰጥቷታል። ሰው እድሏን ተጠቅማበታለች። እሷ ዋናው አላማው መፈመስ መታወቅ ምናምን ነው። እሱ እድሏን የተጠቀመችበት ብዬ ነው ማስበው፣ ሄርሜላ ማለት ነው። እና አብረሽዬ አራ ወደ ራስ ተመለስ። በጣም ነው የሚደብረው። እሷ በቃ መፈመስ ነው የምትፈልገው። እና በቃ ትዳር ጠላሁ። ሲቀጥል ደግሞ ሩታ ከዚህ በኋላ መቼም እንደማትሳሳት እርግጠኛ ነኝ። ቤተሰቦቿን ጥላ ምናምን ለሱ እንደማታሽቃብጥ 100% እርግጠኛ ነኝ። ብቻ በጣም ያሳዝናል። እውነት ለመናገር ለወንድ ልጅ ምንም አይነት መስዋዕት እንዳትከፍሉ የምሬን ነው የምላችሁ። በተለይ ቤተሰቦቻችሁን ለወንድ ብላችሁ ክብራቸውን እንዳታስነኳቸው። ምክንያቱም ወንድ ልጅ ባዳ ነው። በቃ መጨረሻ ላይ የሚችላችሁ ቤተሰቦቻችሁ ናቸው። ለባል ይህን ያክል እሞትለታለሁ ከርበት ሙቺ ቀብሮሽ ሌላ ነው የሚያገባ የኔ ውድ